ሰላም ተመልካቾቻችን ከጄኤምኤም ቴሌቪዥን የዕለቱን ዜናዎቻችንን ይዤላችሁ ቀርብ ያለው በቅድሚያ ማርስ ዜናዎቹን አስደምጣችኋለሁ። የኢትዮጵያ መጽሐፍ ቅዱስ ማህበር ቦርድ አዲስ ለተመረጡት የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል አመራሮች መልካም የሥራ ዘመን እንዲሆንላቸው መልካም ምኞቱን ገለጸ። ለወንጌላውያን ሚዲያ ባለሙያዎች ስልጠና ተሰጠ። በኢትዮጵያ ታዳጊዎችና ወጣቶች ላይ እየታየ ያለው የአእምሮ ጤና መታወክ አሳሳቢ መሆኑ ተገለጸ። ከውጭ የተባበሩት መንግስታት በሱዳን የዘር ማጥፋት አደጋ እየተጨመረ መምጣቱን አስታወቀ። ከናንተ ጋር አብሬያችሁ ቆይታ ማደርገው ቤቴል ታምራት ነኝ። አሁን ወደ ዝርዝር መረጃዎች አለፍኩኝ። የኢትዮጵያ መጽሐፍ ቅዱስ ማህበር ቦርድ አዲስ ለተመረጡት የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል አመራሮች መልካም የሥራ ዘመን እንዲሆንላቸው መልካም ምኞቱን ገለጸ። የካቲት 16 ቀን 2018 ዓ.ም የማህበሩ የቦርድ አባላት እና አዲስ የተመረጡት የካውንስሉ አመራሮች በተገኙበት ልዩ የምስጋናና የመልካም ምኞት መግለጫ መርሃ ግብር ተከናውኗል። የኢትዮጵያ መጽሐፍ ቅዱስ ማህበር ቦርድ ምክትል ሰብሳቢ መጋቢ ዘሪሁን ደጉ በመርሃ ግብሩ ላይ ባደረጉት ንግግር የኢትዮጵያ መጽሐፍ ቅዱስ ማህበር ከዚህ በፊት እንደሚያደርገው ሁሉ በቀጣይም ከካውንስሉ ጋር ያለውን ግንኙነት በማጠናከር በሁሉም ዘርፎች በትብብር እንደሚሰራ አረጋግጠዋል። በተጨማሪም አዲስ የተመረጡት አመራሮች አገልግሎታቸው የተሳካ እንዲሆን በማህበሩ ቦርድ ስም ምኞታቸውን ገልጸዋል። የካውንስሉ ፕሬዚዳንት ሆነው የተመረጡት ቄስ ደረጀ ጀንበሩ በበኩላቸው ባደረጉት ንግግር የኢትዮጵያ መጽሐፍ ቅዱስ ማህበር የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል ከተመሰረተበት ጊዜ ጀምሮ ከጎኑ በመቆም ለሰጠው ድጋፍ ምስጋናቸውን አቅርበው በቀጣይም ማህበሩ ከካውንስሉ ጋር የበለጠ በመቀራረብ እንዲሰራ ጥሪያቸውን አቅርበዋል። በተለይም በመጽሐፍ ቅዱስ ስርጭት፣ በስልጠናና በሰላም ዙሪያ በጋራ የተጀመሩት ልዩ ልዩ ፕሮግራሞች ለወደፊትም ተጠናክረው እንዲቀጥሉ አሳስበዋል። በተመሳሳይ የካውንስሉ ዋና ጸሐፊ ሆነው የተመረጡት ፓስተር ዶክተር ጌትነት ለማ ባደረጉት ንግግር የኢትዮጵያ መጽሐፍ ቅዱስ ማህበርና ካውንስሉ በአገር ሰላም ዘርፍ የጀመሩት እንቅስቃሴ ተጠናክሮ መቀጠል እንደሚገባው ገልጸዋል። በተመሳሳይ የኢትዮጵያ መጽሐፍ ቅዱስ ማህበር በኢትዮጵያ ወንጌላውያን አብያተ ክርስቲያናት ህብረት አዲስ ለተመረጡት ፕሬዝዳንት ፓስተር ደረጀ ታፈሰ መልካም የሥራ ዘመን እንዲሆንላቸው መልካም ምኞቱን ገልጸዋል። ላለፉት ዓመታት ህብረቱን በፕሬዝዳንትነት ለመሩት ለፓስተር ጻድቁ አብዶም ላበረከቱት ከፍተኛ አስተዋጽኦና ለሰጡት አመራር ምስጋናውን አቅርበዋል። በተመሳሳይ ማህበሩ ከህብረቱ ጋር ያለውን ግንኙነት ለወደፊትም አጠናክሮ እንደሚቀጥል አረጋግጠዋል። ዘገባው የኢትዮጵያ መጽሐፍ ቅዱስ ማህበር ነው። የኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን በልጆች አስተዳደግ ላይ በሐዋሳ ከተማ ሲሰጥ የነበረው ስልጠና ተጠናቀቀ። ስልጠናውን ሲሰጡ የቆዩት እህት አጥራፍ ብርሃኑና ባለቤታቸው ወንድም ጋይም ክብረአብ እንዲሁም የክልሉ ፕሬዝዳንት መጋቢ ሰለሞን እና የቤተ እምነቱ የአገልግሎት አስተባባሪ ሲሆኑ ጥሪ የተደረገላቸው የአጥቢያ ተወካዮች እንግዶች ተገኝተዋል። ሰልጣኞች በሁለት ዙር ስልጠናቸውን የተከታተሉ ሲሆን ወደ አጥቢያዎቻቸው በመመለስ ለ8 ሳምንታት በማስተማር ላይ ቆይተው ተግባራዊ ምዘናውን ያጠናቀቁ በመሆናቸው ዲፕሎማው ተሰጥቷቸዋል። ይህ ስልጠና ከዚህ ቀደም በሌሎች ክልሎችም ሲሰጥ የቆየ ሲሆን በቀጣይም በሌሎች ክልሎች ለማካሄድ የታቀደ መሆኑን ከአገልግሎት ክፍሉ ያገኘነው መረጃ ያመላክታል። መረጃው የኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን ነው። በኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል ለወንጌላውያን ሚዲያ ባለሙያዎች ስልጠና ተሰጠ። ካውንስሉ ለማህበራዊ ሚዲያ ባለሙያዎችና የቴሌቪዥን ጣቢያ ፕሮግራም አዘጋጆች ስልጠና የሰጠ ሲሆን ሰፋ ያለ የውይይት መርሃ ግብርም ተካሂዷል። ማህበራዊ ሚዲያን ለመልካምና በጎ ዓላማ በመጠቀም የቤተ ክርስቲያንን ተልዕኮ ለማስፈጸም መትጋት እንደሚገባም በውይይቱ የተነሳ ሲሆን ቀጣይነት ያላቸው ተመሳሳይ ስልጠናዎችና የውይይት መድረኮች እንደሚኖሩም ተመላክቷል። በስልጠናው ላይ በውይይት መርሃ ግብሩ ላይ የካውንስሉ ወጣት ኮሚሽኖችና ጥሪ የተደረገላቸው እንግዶችም ተገኝተዋል። በኢትዮጵያ ታዳጊዎችና ወጣቶች ላይ እየታየ ያለው የአእምሮ ጤና መታወክ አሳሳቢ መሆኑ ተገለጸ። ዳንኤል አንተነ ዝርዝር አለው። በኢትዮጵያ ውስጥ በሚገኙ ታዳጊዎችና ወጣቶች ላይ እንደ ድብርትና ጭንቀት ያሉ የአእምሮ ጤና እክሎች በከፍተኛ ሁኔታ እየጨመሩ መሆኑን የአእምሮ ሕክምና ስፔሻሊስት የሆኑት ዶክተር ሰላማዊት ዳሮታም ተናግረዋል።
ባባስ እንደ ዋነኛ ምክንያት የሚጠቀሱት የሱስ ተጋላጭነትና የማህበራዊ ሚዲያ የሚያሳድሩት ስነ ልቦናዊ ጫናዎችም ናቸው። ምንም እንኳን አሁን ላይ ስለ አእምሮ ጤና ያለው ግንዛቤና ወደ ባለሙያ የመሄድ ልምድ እየተሻሻለ ቢመጣም የችግሩ ውስብስብነት ከባዮሎጂካዊ ሁኔታዎችና ከዘመናዊ ኑሮ ዘይቤ ጋርም ተዳምሮም እየጠነከረ መጥቷልም ብለዋል። የአእምሮ ጤና እክሎች መጨመር ከተለያዩ የሱስ አይነቶች ተደራሽነትና መስፋፋት ጋር ቀጥተኛ ግንኙነት ያለው ሲሆን ቀደም ሲልም ከነበሩት እንደ ሲጋራ፣ ጫትና አልኮል በተጨማሪም አሁን ላይ በወጣቶች ዘንድ በመርፌ የሚወሰዱ እጾችና ካናቢስ በስፋት ጥቅም ላይ መዋላቸውም አሳሳቢም ሆነዋል። እነዚህ ሱሶች እንደ ዶፓሚንና ባይፖላር ሕክምናዎች መነሻ ይሆናሉ የተባለም ሲሆን ከሱስ በተጨማሪም ዲጂታሉ ዓለም በወጣቶች የአእምሮ ጤና ላይ የራሱን አሉታዊ ሚና እየተጫወተም ይገኛል። ማህበራዊ ሚዲያዎች ብዙ ጊዜ ፍጹምና የተዋቡ የሚመስሉ ህይወቶችን ብቻ የሚያሳዩ በመሆናቸውም ወጣቶች የራሳቸውን እውነተኛ ህይወት እነዚህ ምስሎች ጋር በማወዳደር ዝቅተኛነት እንዲሰማቸውም ያደርጋል። በተጨማሪም የትምህርት ጫናና ከነርሱ ቀደም ያሉ ታላላቆች ያሉበትን አስቸጋሪ ሁኔታ መመልከታቸው ተስፋ መቁረጥ ሊፈጥርባቸው እንደሚችልና ይህም በከፋ ሁኔታ ራስን እስከ ማጥፋት ላይ ቢደርስ አደጋ እንደሚያጋልጥም ዶክተር ሰላማዊትም አስረድተዋል። ዘገባው የዳጉ ጆርናል ነው። ተመልካቾች እየተከታተላችሁ የምትገኙት ከጄኤምኤም ቴሌቪዥን ወደ እናንተ እየተላለፈ የሚገኘው የዜና ሰዓታችን ላይ እንገኛለን። አሁን ደግሞ ከውጭ ወዳገኘናቸው አለፍኩኝ። የተባበሩት መንግስታት በሱዳን የዘር ማጥፋት አደጋ እየተጨመረ መምጣቱን አስታወቀ። የሱዳን አጣሪ ቡድን በቅርቡ ባወጣው ዘገባ በምዕራብ ሱዳን በተለይም በአልፋሸርና አካባቢው አረብ ባልሆኑ ማህበረሰቦች ላይ የተቀናጀ የጥፋት ዘመቻ መካሄዱን ጠቁሟል። ዘገባው በአርኤስኤፍ የተፈጸመው የዘር ተኮር ግድያ፣ ወሲባዊ ጥቃት፣ ንብረት ውድመትና አረብ ያልሆኑ ማህበረሰቦች እንዲወገዱ የሚጠይቁ ህዝባዊ መግለጫዎች የዘር ማጥፋት ዓላማ ግልጽ ምልክቶች መሆናቸውን አመላክቷል። ዘገባው እንደሚለው በ2023 የተጀመረው የእርስ በርስ ጦርነት ከተባባሰ በኋላ ቀውሱ ወደ ዘር ማጥፋት ደረጃ ሊያሻቅብ እንደሚችል ተገልጿል። የአርኤስኤፍ ተዋጊዎች እንደ ዛግሃዋና ፉር ያሉ አረብ ያልሆኑ ጎሳ ማህበረሰቦችን በማነጣጠር ጅምላ ግድያ፣ ማሰቃየትና ወሲባዊ ጥቃት መፈጸማቸው ተጠቅሷል። ከዚህ በተጨማሪ ዩናይትድ ስቴትስ በአርኤስኤፍ እና በመሪዎቹ ላይ አዲስ ማዕቀብ መጣሏን ያስታወቀች ሲሆን ዋሽንግተን ቡድኑ በዘር ማጥፋት ተግባር ላይ የተሳተፈ እንደሆነም አመላክታለች። የዳርፉር ዋና ከተማ በሆነችው ኤልፋሸር ከ18 ወራት በላይ የቆየ ከበባም አካሂዷል። በጥቅምት 2025 ከተማዋ በአርኤስኤፍ ቁጥጥር ስር መውደቋ ተገልጿል። በዚህ ወቅት በሺዎች የሚቆጠሩ ሰላማዊ ዜጎች ተፈናቅለዋል፣ ብዙዎችም ህይወታቸውን አጥተዋል። የዩኤን መርማሪዎች እንደሚሉት ሁለቱም ተዋጊ ወገኖች ለከፍተኛ የሰው ልጅ ስቃይ ተጠያቂ ሲሆኑ ሰላማዊ ዜጎችን በቀጥታ የሚጎዱና የሚያፈናቅሉ እርምጃዎች ወስደዋል። በተጨማሪም ሰብአዊ እርዳታ ወደ ተጎጂዎች እንዳይደርስ መከልከላቸው ተጠቅሷል። በዚህም ጦርነት ከተጀመረ ከ165 በላይ አብያተ ክርስቲያናት መዘጋታቸው ተመዝግቧል። ቀሳውስትና የእምነት መሪዎች የጥቃቱ ሰለባም ሆነዋል። የተባበሩት መንግስታት ግጭቱ ከዚህ ከቀጠለም የሰብአዊ አደጋ ሊከሰት እንደሚችልም አስጠንቅቋል። መረጃው የኢንተርናሽናል ክርስቲያን ኮንሰርን ነው። በመጨረሻም በዩናይትድ ስቴትስ ከፍተኛ በሆነ አውሎ ነፋስና በረዶ የተነሳ ከ5000 በላይ በረራዎች ተሰረዙ። የዩናይትድ ስቴትስ የምስራቅ የባህር ዳርቻ ላይ ከባድ አውሎ ነፋስ በመመታቱ ከፍተኛ በረዶ በማስከተሉ በሚሊዮኖች የሚቆጠሩ ሰዎች ሲስተጓጎሉ በሺዎች የሚቆጠሩ በረራዎች ተሰርዘዋል። በሮድ አይላንድና የማሳቹሴትስ ክፍሎች ወደ 94 ሴንቲሜትር የሚጠጋ የበረዶ ዝናብ ተመዝግቧል። በኒውዮርክ ከተማ ሴንትራል ፓርክ ከ19 ኢንች በላይ የበረዶ ግግር መገኘቱን ብሔራዊ የአየር ሁኔታ አገልግሎት ገልጿል። በኒውዮርክ ውስጥ የማይቻል የጉዞ ሁኔታዎች መኖራቸውን የመንግስት ኤጀንሲ አስጠንቅቋል። በምስራቃዊ ጠረፍ ከ600,000 በላይ ቤቶችና ንግዶች የመብራት መቆራረጥን ሲያስከትል ኒው ጀርሲና ማሳቹሴትስ በጣም የተጎዱት ክፍሎች ናቸው። የክረምቱ አውሎ ነፋስ ማስጠንቀቂያዎች ከሰሜን ካሮላይና እስከ ሰሜን ሜን ድረስ ሊስፋፋ እንደሚችል አመላክቷል። በረዶ እስከ ቀጣዩ ሰኞ ድረስ ይቆያል ተብሎ ይጠበቃል። ሮድ አይላንድ ትንሿ የአሜሪካ ግዛት ስትሆን በአውሎ ነፋስ ወቅት ከፍተኛ የበረዶ ዝናብ የሚያጋጥማትና በግዛቷ እጅግ የከፋ የበረዶ አውሎ ነፋስ ተመዝግቧል ሲሉ የሀገር ውስጥ መገናኛ ብዙሃን ዘግበዋል። በኒውዮርክ ከተማ በጉዞ እገዳ የተነሳ ከ8 ሚሊዮን በላይ ሰዎች የሚኖርባትን ከተማ እንድትቆም አድርጓታል። ሁሉም መንገዶች፣ አውራ ጎዳናዎችና ድልድዮች ተዘግተዋል። ዘገባው የሲቢሲ ነው። ተመልካቾቻችን የዕለቱን ዜናዎች ከማብቃቴ በፊት አርዕስተ ዜናዎቹን ላስታውሳችሁ።
የኢትዮጵያ መጽሐፍ ቅዱስ ማህበር ቦርድ አዲስ ለተመረጡት የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል አመራሮች መልካም የስራ ዘመን እንዲሆንላቸው መልካም ምኞቱን ገለጸ። ለወንጌላውያን ሚዲያ ባለሙያዎች ስልጠና ተሰጠ። በኢትዮጵያ ታዳጊዎችና ወጣቶች ላይ እየታየ ያለው የአእምሮ ጤና መታወክ አሳሳቢ መሆኑ ተገለጸ። ከውጭ የተባበሩት መንግስታት በሱዳን የዘር ማጥፋት አደጋ እየተጨመረ መምጣቱን አስታወቀ። ተመልካቾች የዕለቱን ዜናዎቻችንን በዚህ ያጠናቀናል። አብሬያችሁ ቆይታ ያደረኩት ቤቴል ታምራት ነኝ። ከአዘጋጆቹ ነጻነት ዋቁማና ዳንኤል አንተነ እንዲሁም ደግሞ ከመላው ስቱዲዮ ባለሙያዎቻችን ጋር ከእናንተ ጋር ነበርን። ከቀሪ ጂኤምኤም ቴሌቪዥን ፕሮግራም ጋር እንድትሆኑ በአክብሮት ጋበዝኩ። ሰላም ሁኑ።